ሰው ወደ መሪነት ማለት ኃላፊነት መንፈሱ ቢያንስ የዶክተር አብይ ትኩረት ቤተክርስቲያን ናት አይደለችም። ትውልዱን እንደ ፋብሪካ ውጤት ሐሰተኛ ነቢያትና የሚሳሳቱ ነቢያት የምንናገረውና የተጠራንበት ነገሩ የተለያየ የቤተ ክርስቲያን መልክ አሁን ባለንበት ሁኔታ ምንድነው የሚመስለው? ሰላም ጤና ይስጥልን። የተወደዳችሁ የኢቫንጀሊካል ቲቪ ፕሮግራም ተከታታዮቻችን እንዴት ናችሁ? በጌታ በኢየሱስ ስም ሰላም እንላችኋለን። ዛሬ አንድ እንግዳ ይዤላችሁ ቀርቤያለሁ። ከዛሬ 2 ሳምንት በፊት ይመስለኛል በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን እና እንደዚሁም አሜሪካ ባለው በቀድሞ የሙሉ ወንጌል አባላት ኔትወርክ መካከል ህብረት ነበረ። በቅርቡ ደግሞ አንዳንድ ችግሮች ተፈጥረው ነበር። በምን ምክንያት እንደሆነ አንስተን ነበር። ለዚህ ደግሞ ምላሽ እንዲሰጡን ዘማሪ አዲስ ወርቁን በመስመር አግኝቻቸዋለሁ። እንደምን ዋሉ፣ እንደምን አደሩ፣ እንደምን አረፈዱ? የትኛው ነው ለእናንተ? ለእኛ ጠዋት ነው። እንግዲህ እንደምን አመሻችሁ? እንደምን አመሻችሁ? ሰላም ነው ሁሉ ነገር? እግዚአብሔር ይመስገን ደህና ነን በጣም። እስቲ ራስዎትን ቢያስተዋውቁ መጀመሪያ እሱን እናድርግና ወደ ጥያቄ ይገባለሁኝ። እሺ፣ ስለዚህ ጊዜ እግዚአብሔርን እጅግ አድርጌ አመሰግናለሁ። ወንድም አዲሱ ወርቁ በባል ደስ ይለኛል። እሺ። እና አንቱ ባልባል ደግሞ ልጅነት ይሰማኛል። አንተ እያልኩኝ ይቀጥላለሁ። እሺ። እሺ። እግዚአብሔርን አመሰግናለሁ። ጌታ የተመሰገነ ይሁን። ስለጋበዛችሁኝ አመሰግናለሁኝ። መልካም ጊዜ እንደሚኖረኝ ተስፋ አድርጋለሁ። እንግዲህ በአለፈው ውይይታችን ተከታትለውታል ብዬ አስባለሁኝ። ከመጋቢ ይልማ ዋቄ ጋር ቆይታ አድርጌ ነበረ በኔትወርኩ ዙሪያ እና በሙሉ ወንጌል መሪዎች ዙሪያ ላይ። እሱ ላይ ነው እንግዲህ ትኩረት የምናደርገው። በቅድሚያ አሜሪካ ያለው የኔትወርክ መሪዎች እስቲ እነማን እንደሆናችሁ እና አብሯችሁ የሚሰራ ድርጅት አለው እስቲ እሱ እንደመነሻ ላድርገው። ኦኬ፣ ከአጀማመሩ ልጀምር ወይስ? አዎ፣ ከአጀማመሩን ጀምረን ወደዚህ እንገባለን። እሺ። ኦኬ፣ እንግዲህ የአሜሪካ ሙሉ ወንጌል ኔትወርክ የሚባለው የተቋቋመው በፈረንጆች 2012 ወይም ደግሞ በእኛ 2005 ይመስለኛል። ወደዛ አካባቢ ነው እንትን ያለው የተጀመረበት አካሄድ አለው። ከዚህ በፊት ብዙዎቻችን አሜሪካን ሀገር ብዙ ቆይተናል። እዚህ ከመጣም በኋላ ያው የቤተክርስቲያናችንን ስራ በጠቅላላው የወንጌልን ስራ ስንከታተል ኖረናል። ያው በስጋ ብንለያይም በመንፈስ አብረን ስለሆን የሚሰራውን ለመከታተል እግዚአብሔር ባስቻለንም ደግሞ መንገድ ከቤተ ክርስቲያን ጋር ለመቆም በየግላችን ስንሞክር ነበረ። ከዚያ ያው እንግዲህ ከቤተ ክርስቲያን ሙሉ ወንጌል የመጣን ወገኖች በየአጋጣሚው እየተገናኘን አንዳንድ ጊዜ እናወራለን። በምንጫወትበት ጊዜ ሁልጊዜ ከልባችን የወንጌል ስራ አለ። ስለሱ እናስባለን እና በተቻለንም ደግሞ እግዚአብሔር ባስቻለን በየግላችን እናደርጋለን እና በተለይ ባለፈው መልካም ባልሆኑት በ10 ዓመታት በቤተክርስቲያናችን ውስጥ በተደረገው ልባችን አዝኖ ብዙ በቆየንበት ዘመን በዛ ጊዜ ከቤተክርስቲያን ጋር መልካም ግንኙነት ለማድረግ በመካከል ለመግባት ስለምንፈራ እጃችንን ሰብስበን በተቻለ መጠን በጥቂቱ ነበር የምንንቀሳቀስ የነበረው። በአንድ ጊዜ በስልክ ተገናኘንና ቤተክርስቲያናችን እርቅ ከወረደ በኋላ እኛ አንድ ነገር ብናደርግ አይሻልም ወይ ብለን ዓላማ ይዘን ተነሳን። ያ ዓላማ ምንድን ነው? ሁለት ሜጀር የሆኑ ሁለት ትልልቅ ዓላማዎች ነው የነበሩን። አንደኛው ከኢትዮጵያ የሚመጡ ከሀገራችን የሚመጡ የወንጌል አገልጋዮች አሜሪካ በሚመጡበት ጊዜ
እና አማኞችን በሚመጡበት ጊዜ ብዙ ጊዜ ግር ይላቸዋል። ከሞቀ ቦታ ነው ወደዚህ የሚመጣው። አሜሪካ ደግሞ ለአዲስ ሰው ትንሽ ግር ይላል እና እነሱን እዚህ በሚያገኙበት ጊዜ ዘመዶች እንዲኖሯቸው፣ ጓደኞች፣ ወንድሞች እንድናገኛቸው ፈለግን እና እነሱን ለማስተባበር እና በየጊዜው እየተገናኘን እንድንነቃቃ፣ አገልጋዮች ሆኑ በአገልግሎታቸው እንዲበረቱ በያሉበት በሚያገለግሉበት ቤተክርስቲያን እግዚአብሔርን በአገልግሎታቸው ድሮ በሚያገለግሉት መንፈስ በዛው እየበረቱ እንዲያገለግሉ እና እነሱን የማስተባበር ከዛ በተረፈና በተለይ ደግሞ ለውጥ ለማምጣት እንችላለን ብለን ያሰብነው አንዱ ምንድነው፣ በሀገራችን እንደምናውቀው ቤተክርስቲያናችን በብዙ ችግር ውስጥ ያለፈች እና ያደገች ቤተክርስቲያን ስለመሆኗ እኛም ደግሞ ጌታን በተቀበልንበት ጊዜ ያው ዘላኗ ቤተክርስቲያን በምትባልበት ጊዜ ቤትም ስላልነበረን በተለይ የማምለኪያ ስፍራ የሚቸገሩትን ወገኖቻችንን በገጠር ያሉትን ለመርዳት ምናለ የምንችለውን ተሰባስበን እነሱ መርዳት ብንጀምር የሚል ዓላማ፣ እነዚህን ሁለት ዓላማዎች ነው ሜይንሊ ይዘን የተነሳ ነው። እሱን ካደረግን በኋላ ከተገናኘን በኋላ በካንሳስ ስቴት ተገናኝተን ከተነጋገርን በኋላ ከተጨዋወትን በኋላ አንድ አይነት ድርጅት ማቋቋም ይኖርብናል። ሰዎችን የምናሰባስብበት ህጋዊ የሆነ ድርጅት ያስፈልገናል ብለን ተነጋግረን ሙሉ ወንጌል ኔትወርክን ጀመርን እና እነዚህን ሁለቱን ዓላማዎች አንግበን ማለት ነው እና ከዛ በኋላ በአሜሪካ መንግስት ያው የድርጅት ፈቃድ አውጥተን ወደ ስራችን ገባን ማለት ነው እና በዛ ውስጥ ድርጅታችን አወቃቀሩ ያው እንዳልኩት በካሊፎርኒያ ስቴት ነው የተደረገው የተቋቋመው። ነገር ግን በፌደራል ገቨርንመንቱ የታወቀ ህጋዊ የሆነ 501c የሚባል ድርጅት አለ። በመንፈሳዊ ድርጅት ነው እና በሱ የታወቀ በየአመቱ ሪፖርት የምናቀርብበት ድርጅት ነው። በቦርድ የሚተዳደር ነው። 11 ቦርድ ሜምበርስ አሉት፣ አባሎች አሉት። እነሱንም ምናልባት ለሚሰሙ ሰዎች ስማቸውን ቢሰሙ ደስ ይላቸዋል ብዬ ስለማስብ አብረን የሚሰሩ አብረን የምንሰራ ማለት ነው። እኔ አንደኛው ነኝ። ያው በሰብሳቢነት እኔን ስላስቀመጡኝ ነው የምሰራው፣ ግን ብቻዬን አይደለም የምሰራው። ሁላችንም በአንድነት ነው የምንሰራው። ለምሳሌ እነ ጋሽ ለማ ምስጋና፣ መንግስቴ መኮንን ሲያገለግሉ የነበሩ፣ ሌተና ኮሎኔል ተዘራ በቀለ አሁን አዲስ አበባ ሄዶ የኛ ሪፕሬዘንታቲቭ ሆኖ እዛም ሆኖ በቦርድ ያገለግላል። ዶክተር ተጋል እንዳዶ፣ ፓስተር ተሰማ ገብረ ማርያም፣ ወንድሙ ወንዲራድ ጌታቸው ላቀው፣ ወንድም ዘገየ ጎሹ፣ ወንድም አባቴነ ሙሉ ጌታ እና ፓስተር ሳሙኤል ወንድወጣ፣ መጨረሻም ወንድም ምስጋና ኔዳ ናቸው። ከቦርዱ በተጨማሪ አድቫይዘሮች አሉ። አድቫይዘሮች የምንላቸው 4 በአሜሪካ 3 በኢትዮጵያ አሉ። እነዚህ አድቫይዘሮች ከኛ ጋር አብረው የሚሰሩ ናቸው። ቤተክርስቲያኒቱ ስትመሰረት አብረው የመሰረቱ ሰዎች ናቸው ከኛ ጋር አብረው እየሰሩት ያሉት ማለት ነው። አድቫይዘሮቻችን ስማቸውን በጠቅስ ደስ የሚለኝ ዶክተር ፊሊፖስ ኬሜረን ብዙ ሰዎች አያውቁም። የመጀመሪያ one of the first 4 ከሚባሉት መካከል አንዱ ነው። እሱ አንዱ ነው። ኢንጂነር ግርማ ተሰማ፣ ፕሮፌሰር ጥላሁን አደራ እና እህታችን እታፈራው ታከለ በአሜሪካ ሆነው አድቫይዝ ያደርጉናል ወይም ያማክሩናል። በኢትዮጵያ ደግሞ ዶክተር ንጉሴ ተፈራ፣ ፕሮፌሰር አታላይ ዓለም እና ፕሮፌሰር ዳንኤል ቀጣው፣ እነዚህ ናቸው አብረን የምንሰራው። ከነሱ ጋር ነው እየተመካከርን የምንሰራው እና ሰፋ ያሉ ሰዎች የሚተባበሩበት ነው። ድርጅትን በተመለከተ ከሌላ ድርጅት ጋራ ምንም አይነት ግንኙነት የምናደርገው ድርጅት ምናልባት እርዳታ የሚሰጡን ካልሆኑ በስተቀር ከሌላ ድርጅት ስራ አይደለንም፣ ወይም ከሌላ አብያተ ክርስቲያናት ጋራ ያለን ቀጥታ ግንኙነት የለንም። እዚህ በቀጥታ አጋሮቻችን የቀድሞ ሙሉ ወንጌል ቤተክርስቲያን አባላት እና እንዲሁም ደግሞ እዚህ በምንኖርበት ጊዜ
ጌታ እንድናፈራ የረዳን ወንድሞች፣ ቤተክርስቲያናችን እንደ ቤተክርስቲያናቸው የሚያስቡ ሌሎችም ደግሞ የሚወዱን የሌላ ቤተ እምነቶች አባላት በሚችሉት ከኛ ጋር የሚተባበሩ አሉ። እንደዚህ ነው እንግዲህ ይሄ ነው በአጭሩ የድርጅታችን አቋቋምና የድርጅት መልክ ይህን ይመስላል። በጣም አመሰግናለሁ። እስከ ዛሬ ምን ስራዎች ተሰርተዋል? በዚህ በኔትወርክ ውስጥ ምንድን ነው ያከናወናቸዋቸው? ሁለተኛ ደግሞ ይሄ የሙሉ ወንጌል የተቋቋመበት ዓላማ ኔትወርኩ ሙሉ ወንጌልን ብቻ የሚደግፍ ነው ወይ? አዎ፣ ከሁለተኛው ልጀምር። ያው እኛ እዚህ በምንገናኝበት ጊዜ አሁን ለመጀመሪያ ጊዜ በምንሰባሰብበት ጊዜ ብዙ ጊዜ የምናስብ የነበረው ያው የመጣንበትን ያጸደገችንን ቤተክርስቲያን ነው የምናስበው። ብዙም ሰው መጀመሪያ ካለበት ቦታ ነው የሚጀምረው እና ከነበረበት ቦታ ነው የምናውቃቸውም እዛ ያሉት ናቸው። አብረንም ስራ የነበረው ከነሱ ጋር ስለሆነ ሙሉ ወንጌል ኔትወርክ ያልነውም ያው ከቤተክርስቲያኒቱ ጋር አብሮ ለመስራት ነው፣ የሙሉ ወንጌልን ለመስራት ነው። ነገር ግን በዛ እንትን እንላለን እንታሰራለን ማለት አይደለም። እግዚአብሔር ራእዩን ካሰፋልን እና አቅማችን በፈቀደ እግዚአብሔር በሚፈቅደው መንገድ ሁሉ ከሌሎች ጋር አብረን ለመስራት እንፈልጋለን። ነገር ግን ገና ብዙም የተራመን ስላይደለን ስራችን ያው ሙሉ ወንጌል አባላትን ብቻ እንትን በሚል ነው የምናደርገው ማለት ነው። ሙሉ ወንጌል ቤተክርስቲያን በሚመለከት ነው የምናደርገው። እና ሁለተኛው የመጀመሪያ ጥያቄ ምን አድርጋችኋል? እስከዛሬ ምን ተሰርቷል የሚለው ነው። በሁለት አይነት እግዚአብሔር ረድቶናል ብዬ አስባለሁ። እግዚአብሔር ረድቶን በሁለት ሜጀር በሆኑ መንገዶች ነው። አንደኛው ያው መጀመሪያ እንደተናገርኩት ለመሰብሰቢያ ላይ የሌላቸው ወገኖች በተለይ በገጠር ላሉ ችሎታ ላይ የሌላቸውን ሰዎች አማኞች መጠለያ ኖሯቸው እግዚአብሔርን እንዲያመልኩ ስራቸውን እንዲሰሩ ለማድረግ ለመደገፍ ስለሆነ እሱም በተመለከተ ለምሳሌ በማምለካ ስፍራ እርዳታ የሰጠናቸው ጅማ ከተማ ከጽሕፈት ቤቱ በተጠቆመልን መሰረት ጅማ ከተማ፣ ሌላው ደግሞ እንዲሁ ከጽሕፈት ቤቱ ከሙሉ ወንጌል ጽሕፈት ቤት በተነገረን መሰረት ናዝሬት ወይም አዳማ፣ ለጎተራ ቤተክርስቲያን የተወሰነ አድርገናል። መሀል ሜዳ ለጽሕፈት ቤቱ አስታውቀን ልከናል። ለቀጠና 2 በተጠየቅነው መሰረት ጽሕፈት ቤቱ በጠየቅን መሰረት እና ከቀጠና 2 በደረሰን ጥያቄ መሰረት ለነሱ እርዳታ አድርገናል። አየር ጤና ያለ ቤተክርስቲያን በዕዳ ሊወሰድ የነበረውን እግዚአብሔር ረድቶን ዕዳቸውን ከፍለን 3 ቀን ብቻ ነው የተሰጠን ብለው ነግረውን ነበረ። እግዚአብሔር ረድቶን ያ ቤት እንዳይወሰድ ለማድረግ ተችሏል። በሌላ በኩል ደግሞ እግዚአብሔር ረዳን ብዬ የማስበው እና እግዚአብሔር በእኛ ውስጥ አደረገ ብለን የምናስበው ክብሩን ለጌታ ነው የምንሰጠው። ይህንን እኛ ባይ ዘ ዌይ ሁለተኛው ላይ ከመሄዴ በፊት አንድ እምነት ያለን ምንድነው፣ እኛ እንደ ፖስታ አስተላላፊዎች ነን። ማንኛውም ነገር በእጃችን የሚያልፍ ነገር ካለ እግዚአብሔር በእጃችን አሳልፎ ለሌሎች ወገኖች የምናደርገው ነገር መጀመሪያውኑ እግዚአብሔር ያለመው ነገር ስለሆነ ለዛ ዓላማ ስለሆነ በእጃችን ያስገባ ነው ብለን እናምናለን። ስለዚህ እኛ ምስጋናውን እኛ አይደለንም መውሰድ ያለብን። ለዛ እግዚአብሔር አድርጉ ላለን ነገር ታማኝ መሆን ብቻ ነው ከኛ የሚጠበቀው እንጂ ሶርሱም እግዚአብሔር ነው። ለኛንም የሚያስተዳድር ለሌሎችም የሚያስብ እግዚአብሔር ነው። ስለዚህ ምስጋናውን ሁሉ ለጌታ ነው የምንሰጠው። እኛ ታዛዦች ነን ለማለት ነው። በሁለተኛ ደረጃ ለአገልጋዮች ድጎማ የሚለው ነው።
አገልጋዮች ድጎማ በምዕራብ ወለጋ ከ2 ዓመት በፊት ችግር ረብሻ በነበረበት ጊዜ ለተጎዱ ለ20 አገልጋዮች ለ1 ዓመት በየወሩ የተወሰነ ገንዘብ እንዲሰጣቸው በሚል ያው ፓስተር ይልማም ጠቀስ አድርጎታል። ወደ 300,000 ብር ወይም $10,000 የሚያህል ልከንላቸዋል። አሁን ደግሞ እንደገና በኮቪድ ምክንያት ሀገራችን ችግር ውስጥ በገባችበት ጊዜ አገልጋዮችም በዛ ምክንያት ችግር ስለደረሰባቸው ለነሱ ድጎማ የሚሆን ለ6 ክልሎች ያሉ ማለት ነው። በ6 ስምሬቶች ውስጥ ያሉ ወይም ክልል በሚሏቸው ውስጥ ያሉ ለ28 የተለያዩ የሙሉ ወንጌል አጥቢያ ቤተክርስቲያናት እና ለ73 አገልጋዮቻችን ከ225 በላይ የቤተሰብ ቁጥር ያላቸው በሚያገለግሉባቸው የቀጠና ቢሮዎች በኩል ገንዘብ እንዲደርሳቸው አድርገን ደርሷቸዋል። ለእያንዳንዳቸው በአማካይ ወደ 7,100 7,200 ብር ገደማ ለእያንዳንዳቸው አገልጋዮች እንዲደርሳቸው እና አትሊስት 1 ወር እንኳን 2 ወር እንኳን ሳያስቡ ቤተሰባቸውን ቢመግቡ በሚል ያንን አድርገናል። እግዚአብሔር አስችሉን። ያው ይሄ በቅርብ ጊዜ ያደረግነው ነው። ይህን ያደረግንባቸው ስፍራዎች በጠቅላላ ከልዩ ልዩ ቦታ ነው የመጡት። ልዩ ልዩ ቦታ የነበሩ ናቸው እና 28 የተለያዩ አጥቢያ ቤተክርስቲያኖች ናቸው። ከአራቱም ማዕዘን ማለት ነው። ከአራቱም ማዕዘን የመጡ ናቸው እና ከደቡብ አለ፣ ከምስራቅ አለ፣ ከሰሜን አለ፣ ከምዕራብ አለ። እነዚህ በሙሉ ዝርዝር ስሞች አሉን። ጊዜ ላለመውሰድ አናግርም እና በተቻለን መጠን እኛ መሄድ የምንፈልገው እዚህ ቦታ ብለን መወሰን ሳይሆን ችግሩ ወደሚወስደን ቦታ ነው ለመሄድ የምንሞክረው። ችግሩ ያለበት ቦታ ነው መድረስ የምንፈልገው እንጂ አናዳረስም። ዝም ብለን ለሁሉም እኩል ለማድረግ ሀሳብ የለን። ችግር ያለበት ቦታ ያንን ቦታ ደርሰን ለመደገፍ ነው የምናስበው። እንግዲህ ጌታ እስከዚህ አድርሶናል። ከዚህ በላይ ብንሰራ ደስ ይለናል። እግዚአብሔር ለወደፊት ያስችለናል ብለን እናምናለን እና ይሄንን አድርገናል እና ይሄም አይ ቲንክ በቤተ ክርስቲያኒቱ ይታወቃል ብለን እንገምታለን። ምክንያቱም እነዚህ ሁሉ በግልጥ የምናደርጋቸው ናቸው። ደብዳቤም የደረሰን የቤተ ክርስቲያኒቱ ማህተም የቀጠናዎቹ ወይም የክልሎቹ እንደሚባለው ከነሱ ደብዳቤ በደረሰን ማህተም ያለው ደብዳቤ እየደረሰን ነው። ስለዚህ በተቻለን መጠን ትራንስፔረንት ወይም ደግሞ ግልጽ በሆነ መንገድ ነው ስራችን እየሰራን ያለን። ስለ ሁሉም ነገር ጌታ እናመሰግናለን። እንግዲህ ይሄ እንደዚህ እንዳለ ሆነው ወንድም አዲሱ በተለይ ከመጋቢ ይልማ ጋር ቆይታ አድርጌ ነበረ። በመካከላችሁ የተፈጠረው ክፍተት ገልጸውልኛል። በእነሱ በኩል ገንዘቡ ስላልመጣ በዚህ ምክንያት ነው ግንኙነታችንን ያቋረጥ ነው። በተለይ ቀደም ሲል እንዳሉት በኮቪድ ምክንያት ለተፈጠረው ችግር ድጋፍ እንዲደረግ ገንዘብ አሰባስበው ነበር። ነገር ግን በእኛ ቢሮ በኩል አላኩም። በዚህ ምክንያት ነው ግንኙነታችን ሊቋረጥ የቻለው የሚል ነው። ግን በእናንተ በኩል ምንድን ነው የችግሩ ያለመግባባቱ መነሻ? ግንኙነቱ የተቋረጠው በሱ አይደለም። የተቋረጠ ግንኙነቱ ኦፊሻሊ በደብዳቤ ደርሶን የተቋረጠው በ3 ዓመት በፊት ነው። በ3 ዓመት በፊት ደብዳቤ ደርሶን መጣችሁ ካላነጋገራችሁን እና ስምምነት እስከምንደርስ ድረስ ግንኙነታችን አቋርጠናል የሚል ደብዳቤ ደርሶን የዛን ጊዜ ነው የተቋረጠው። በእነሱ ከኢትዮጵያ ሙሉ ወንጌል መሪዎች ነው ይሄ ደብዳቤ ደረሳችሁ? እንግዲህ በኢሜይል የደረሰን ኖቬምበር 10 2017 ነው እና በአካል ተገናኝተን ተነጋግረን እየተፈጠሩ ያሉትን ክፍተቶች እስኪዘጉ ድረስ የቤተ እምነቱ ዋና ጽሕፈት ቤት
ከኔትወርኩ ጋር ያለውን የስራ ግንኙነት መቀጠል የማይችል መሆኑን እየገለጽን በኔትወርኩ በመታቀፋቸው ምክንያት አጥቢያዎቻችን በግልም ሆነ በህብረት መደገፍ ያቆሙት ወገኖች ከዚህ በኋላ የአጥቢያዎቻቸውንና የቀጠናዎቻቸውንና የቤተ እምነታቸውን አገልግሎት በቤተ እምነቱ መተዳደሪያ ደንብ አንቀጽ 61-3 መሰረት መደገፍ የሚችሉ መሆኑን በአክብሮት እንገልጻለን የሚል ደብዳቤ ሲደርስን የዛን ጊዜ ግንኙነታችን ተቋርጧል እና እኛ ከዛ ወዲህ ግን ብዙ መንገድ ሄደናል። ምናልባት በኋላ ከጠየቀኝ ምን አደረጋችሁ እናንተ ለማሻሻል የሚለውን ከጠየቃቸው እኛ የተ ምክንያቱ ላልከኝ ምክንያቱ እንደተነገረው ይሄ ብቻ አይደለም። እኛ ለኛ ችግር የሆነብን ነገር ሁለት ነገሮች ናቸው እየተቸገርንበት። አንደኛው መሰረታዊ የሆነ ነው። መሰረታዊ በምልበት ጊዜ አንደኛው መሰረታዊ ነው። ሁለተኛው ደግሞ የስራ አካሄዱ ነው። በሁለቱ ነው እንትን ያልነው። ገንዘቡ በእርግጥ ነው በቢሮ በኩል አላክን ያላክንባቸው ምክንያቶች አለ። ይህን ደግሞ በደንብ ተጻጽፈናል። አንደኛ ግንኙነቱ የተቋረጠ ነው፣ በደብዳቤ የተቋረጠ ነው። እኛ ከዛ ወዲህ እንደውም ያ ከተጻፈ በኋላ ሁሉ ነው 10,000 ብሩንም የላክ ነው። ከዛ በኋላ ነው ግንኙነታችን ምንድነው ኮንፊደንስ ቢልድ ለማድረግ በመካከላችን እኛ ቀና ልብናልን ለማሳየት ብዙ ሞክረናል እና መሰረታዊ ልዩነታችን ምንድነው? አንደኛ ባይ ዘ ዌይ 3 ሜሞራንደም ምንድነው የሚባለው ሜሞራንደም ኦፍ አንደርስታንዲንግ ወይም የመግባቢያ ስምምነት እንደሱ አይነት 3 ልከናል። 3ንም ሪጀክት አድርገውብናል እና በመጨረሻ የተላከው ለተላከው መልስ መስጠት አልፈለግንም ከዛ። ምክንያቱም መሰረታዊ የሚለውን ነገር በመጀመሪያ ደረጃ መሰረታዊ የሚያደርገው ምንድን ነው? በተጠየቅነው መንገድ ለመስራት የማያስችል ህጋዊ አይደለም። በእኛ ህጋዊ አይደለም። የእኛን ኔትወርክ የቤተ ክርስቲያኒቱ ቅርንጫፍ ያደርጋል። ለምሳሌ የአሜሪካን ማንነት የተሰጠንን ማንነት የምናስከብርበት ህግ አለ። እንደፈለገን ለሌላው ኦርጋናይዜሽን ሰብሰርቪየንት ወይም ደግሞ ከነሱ ስር ሆነን የነሱን ፍላጎት ማድረግ አንችልም። እኛ ነን ኦዲት የምንደረገው፣ እኛ ነን መንግስት የሚያውቀው፣ እኛ ነን ገንዘቡ በትክክል ላይ ቢውል ባይውል ተጠያቂዎች እኛ ነን። ያው በተለይ ደግሞ እንደዚህ አይነቱ ሰዎች እንጠየቃለን እና በምናደርገው ነገር ሁሉ ህጋዊ መሆን አለበት። ይህንን በደንብ ጠቅሰን አለማስረዳት ሞክረናል። ስለዚህ የኛን እንትን የሚጋፋ ሆኖን አገኘ ነው። የኛን የድርጅት ማንነት የሚክደውን አገኘ ነው። ለምሳሌ የቤተ ክርስቲያኑትን አመራር የሚለውን ኔትወርኩ እንዲያከብርና እንዲታዘዝ በቤተ ክርስቲያኒቱን ደንብ መሰረት እንዲሰራ የሚል ነው የተጻፈልን። የኢትዮጵያ ሙሉ ወንጌል ደንቡን በእናንተ ይሄ ማለት እንግዲህ ምን ማለት ነው? አሁን እኛ ለምሳሌ አንድ ቤተ ክርስቲያን ወርልድ ቪዥንን እንደዚህ ካላደረጋችሁ እንደማለት ነው እና ይሄንን እንደዚህ ያሉ ነገሮች አሉ እና ለምሳሌ ሰዎችንም ደግሞ አፖይንት በምናደርግበት ጊዜ አድቫይዘሮችን በምናደርግበት ጊዜ ለምን እኛ ሳናውቅ አደረጋችሁ የሚል ኮንፈረንስ እናደርግ፣ ለምን እኛ ሳታውቁ እንደዚህ የሚሉ መሰረታዊ ኔትወርኩን የመቆጣጠር ነገር ስለነበረ እኛ ደግሞ እዚህ ውስጥ መግባት አልፈለግም። እኛ ማድረግ የምንፈልገው መርዳት ነው የምንፈልገው። ቢሮክራሲ ውስጥ መግባት አንፈልግም። ስለዚህ የምንችለውን ሁሉ በተቻለ መጠን እኛ ፎከሳችን የተቸገሩት ላይ የቢሮ ቢሮክራሲውን አያገባንም፣ እኛ እዛ ውስጥ አያገባንም። ስለዚህ
እኛ ምንድነው ማድረግ የጀመርነው የራሳችንን በእኛ በምንችለው በህጉ መሰረት ቤተክርስቲያን ይፈቅዳል ከቢሮ ውጪ ከሎካል ቸርቾች ጋራ ለመገናኘትና ግንኙነት ለማድረግ እነሱን ለመርዳት የሚከለክል ነገር የለም። ያው ቅድም እንዳነበብኩት እዛ ላይ የተጻፈው አርቲክሉን የተጠቀሰው በግሩፕም በግልም የሚለውን ያው ጠቅሻለሁ። እሱን በተመለከተ በዛ መሰረት እኛ አገልግሎታችንን እንቀጥላለን እና ከዛ በኋላ ያለውን እንግዲህ ያለው ነገር ሁሉ የሥራ እንትን ነው። መሰረታዊ እንትኑ እንዳልኩት እንግዲህ አሁን ምንድነው የኛ የኔትወርኩን ማንነት ወይም ደግሞ ህጋዊ ገደብ የሚጥስ ስራ መስራት አንችልም። ሪፖርት ፋይናንሻል ሪፖርት እንድናቀርብላቸው በየአመቱ እንዲቀርብ እነሱ መጥተው እንዲመለከቱ እንደዚህ ያሉ ነገሮች አሉና ይሄ አንዱ ነው። በሂደት ደግሞ በምንልበት ጊዜ አንዳንድ ችግሮች የገጠሙን ነበሩ። ለምሳሌ 10% የመቁረጥ ነገር ነበር። መጀመሪያ ላይ ትንሽ አናግሬያቸው ነበርና እንዲመለስልን ጠይቀን አልተመለሰልንም። 10% ይቅርታ እዚህ ጋር ላቋርጥ። 10% ለምንድን ነው የሚቆረጠው? I don't know የውጪ እንትን የተነገረኝ ምን ነበረ ያዛን ጊዜ ይሄ እንግዲህ የቆየ ነው። መጀመሪያ ላንኮቨር በመናደርግበት ጊዜ 10% ተቀንሶ እንደደረሳቸው ስንሰማ ኮንፍሮንት አደረግን። እኛ የቤተክርስቲያን ልጆች ነን። ከውጪ የሚመጣ እርዳታ በሚመጣበት ጊዜ አድሚኒስትሬቲቭ እንትን አለ። የተለመደ ነው። ሁሉም ኦርጋናይዜሽኖች ይሄን ያደርጋሉ። ስለዚህ አሰራሩ ትክክል ነው። እኛ ግን ምንድነው ያልነው እኛ እኮ ለመርዳት የመጣን የቤተክርስቲያኒቱ ልጆች ነን እና ለተቸገሩት እኛ ለምንን ነው የምናመጣው እና እንዴት ከነሱ እንትላል ትልቅ ኦርጋናይዜሽን ቢሆን ኦኬ እና ትንሽ ኦርጋናይዜሽን ነን እና ይሄ ነገር እነሱን ይጎዳቸዋል በሚል ማለት ነው። አንድ ጊዜ ነው የተደረገው እንዲመልሱ ጠይቀን ነበር። እስካሁን ድረስ የደረሰን አንደኛ እሱ ነው። ሌላው ደግሞ ደረሰኝም እስካሁን ድረስ ኦፊሻል ደረሰኝ አልተቆረጠልን። እኛ እንፈልጋለን ይሄን ታንኩ ደብዳቤ ይደርሰናል። ግን ታንኩ ደብዳቤ አይደለም ደረሰኝ ለኛ ህጋዊ እንትን የለውም። እሱ ህጋዊ እንትን የሚለው ምንድነው ሂሳቡ ተጠቅሶ ለምን እንደዋለ ተነግሮ በሚመጣበት ጊዜ ምንም እዚህ ጋር መሀል ላይ ልግባ። በእሳቸው እንደተናገሩት መጋቢ ይልማ የተላከው ገንዘብ በትክክል ለሰዎቹ ደርሷል ብለው አስፈርመው የተቀበሉትን ገንዘብ መጠን አስፈርመው በመረጃነት አቅርበው ነበር። ለእናንተ ይሄ ሪፖርት የለም? እናንተ አታውቁም ገንዘቡ ምን ላይ እንደዋለ? እኛ ኦኬ የእንትን እንግዲህ ስፔሲፊክሊ በቤተክርስቲያን በኩል ያደረግነው ሁለቱን ነው። ያንኮበረንና እሱ እንዳለው ያንኮበረንና 10,000 ብሩ ነው። 10,000 ብሩ ለደብዳቤ ተጽፎልናል። ለእንደዚህ ለሚያሉ ሰዎች እንደዚህ ሰጥተናል የሚል ያ ግን ደረሰኝ አይደለም ለኛ። አንደኛ ደብዳቤያችን የሚለው ለ20 ሰዎች እኛ በጻፍነው ነው መሄድ የምንችለው። አሁን ለምሳሌ ደብዳቤ ስናወጣ ባጀት ሲወጣ ለዚህ ባጀት ወጥቷል ብለን ካወጣን በኋላ ሌላ ነገር ሆሎ ከመጣ ያ ሌላ ነገር የዋለበትን ማስረጃ መምጣት አለበት። አለዛ አሁን የኛ ያለንና እነሱ የሰጡን ነገር አንድ አይደለም። ለከሌ ሰጡት ለሰዎችን ስም አናቅም፣ ለማን እንደደረሰ አናቅም። ይሄ በምልበት ጊዜ አልደረሰም ለማለት አይደለም። ለኛ በኩል ግን ሬከርድ ኪፒንግ ያስፈልገናል። ሬከርዳችንን በደንብ መያዝ ያስፈልገናል። ኦዲት ብንደረግ አንዳንዶቻችን አደጋ ላይ ይከተናል። ስለዚህ እንደዚህ ያሉ የአሰራር ክፍተቶች አሉ እና አስቸገሩን። ይሄን አንደርስታንድ እናደርጋለን። እኛ ትንሽ ነው የምናደርገው ነገር ትንሽ ስለሆነ ለኛ ፎከስ አድርገው እኛ እንደምንፈልገው ላይመላለሱ ይችላል። ይሄ ካልሆነ እኛ ቢሮክራሲውን ቀንሰን በቀጥታ ከችግረኞቹ ብንደርስ ይሻላል በሚል አንዱ ይሄ ነው። ሌላው የደብዳቤዎቹ መመላለስ ትንሽ ለኛ አሁን በተጻፈው ደብዳቤ ብዙ የሚሰማን አድርገዋቸው ሰዎችም ይመለከቷሉ። ለኛ ምንም አይደለችም እቺ። ስለዚህ ወንድማማችነትን የሚያርቅ ግንኙነት እንትን የሚል ከሆነ
እኛ ስራው ላይ ነው ፎከስ ማድረግ ያለብን የሚል ነው እንትን ያልነው እና ስለዚህ አሁን ይሄን የምናገረው ምንድነው ደብዳቤው የተለጠፈው ደብዳቤ እኛ ለመናገር አልፈለግንም ነበር። ያው እንደነገርኩ ከዚህ ብቻችን ስናወራ እንደነገርኩ አልፈለግንም ነበር እኛ ምክንያቱም መካሰስ አንፈልግም እንትን ማለት አንፈልግም። ግን እኛ ደግሞ ደብዳቤውን ለሚያይ ሰው ለማያውቀን ሰው ብሩን እንደበላን ነው የሚያስመስለው እና ይሄ በጣም የሚጎዳ ነው። አንድም ሰው እንኳን እንደዚህ ብሎ ቢያስብብን ምስክርነታችንን የሚያጠፋ ነው እና ለምን ይሄ እንዳልታሰብበት አላውቅም። ስለዚህ የተነገረው እውነት እንዳይደለ እውነት ትክክል የሆነው ነገር መውጣት ስላለበት ብቻ ነው እንትን የምለው እንጂ እኔ ማንንም ለመክሰስ ሌላ ብዙ ስራ መስራት የምንችለው ነገር ስላለ ጊዜያችንን በዛ ላይ ማጥፋት አንፈልግም። ግን የሚቻለን ነገር ሁሉ አድርገናል። ኢትዮጵያ ድረስ መተን 3 ሆነን መተን ቁጭ ብለን ይሄን ነገር ለመፍታት ተነጋግረናል፣ አስረድተናል እና ሁናቴው ይሄ ነው። እኛ ችግር አለብን፣ ህጉ ይሄንን ነው የሚለው። እናንተ በምትሉት የምንሄድ ከሆነ ማፍረስ አለብን፣ ኔትወርኩ ማፍረስ አለብን። ምክንያቱም እናንተ የምታስቡት በኢትዮጵያ ህግ ነው፣ እኛ ደግሞ የምናስበው በአሜሪካ ህግ ነው። የእኛን የሚያዘን የአሜሪካ ህግ ነው፣ የተቋቋምንበት መተዳደሪያ ደንባችን ነው ብለን ለማስረዳት ሞክረናል። ስለዚህ ያለመረዳዳት ያለመግባባት ነገር ከዛ አንጻር ነው እንጂ ያቺ የብሯ መላክ አይደለችም። እሱ አይደለም እኮ ትልቁ ነገር እሱ አይደለም። እሱ ለምንድን ነው ያልሆነው የሚለው ነው። ያንን ለምንድን ነው ለኛ የከበደን? ለምን ያንን አደረገ? ምክንያቱም እኛ ኮንትሮል ማድረግ ህጉ እንደውም የሚለው ምንድነው እኛ ሁሉን ነገር ኮንትሮል ማድረግ ያለባችሁ እናንተ ናችሁ ይላል እንጂ ዝም ብላችሁ ለሰው ሰጣችሁ ሌላ ሰው ይሄን አደረገ ነው። ኬስ ሁሉ ነግሬያቸዋለሁ። የክስ አንዱ እንደዚህ ያርገው አንድ ቤተክርስቲያን ያርገው ተከሶ ብዙ ነገር የደረሰበትም አለ እንደዚህ ሌላ እርዳታ ብሎ ሰጥቶ ማለት ነው። እና ይሄን በዚህ በተመለከተ ለመግባባት አልቻልንም እና ወንድምነት እየሻከረ ደብዳቤዎች እየከበዱ በሚመጣበት ጊዜ የመጨረሻ በተለይ እነሱ የላኩልን መልስ አልሰጡንም የሚለው ያው ከነሱ ጋር ወደፊት እግዚአብሔር የሚያደርገውን ነገር እግዚአብሔር እንጠብቃለን። የዛን ጊዜ ማስረዳት እንሞክራለን። ያል ማንም ኦርጋናይዜሽን ሊቀበለው የማይችል ሊትራሊ አፍርሳችሁ ከኛ ስር ሆኑ የሚል ነው እና ለዚህ መመላለስ አልፈለግንም እና ዝም ብለን ተው ነው። ግን ይሄንንም ሁሉ የሆነ ከ3 ዓመት በፊት የተቋረጠውንም ቢሆንም እንኳን አንዳንዶችን የምናደርጋቸውን ነገሮች ለምሳሌ የሚረዱትን ሰዎች ሊስት ስጡን፣ አስተካክሉልን። 9 ሰጥተውን ነበር። ከ9 3ን ካደረግን በኋላ ብዙ ስለቆየ ምናልባት ከነሱ የባሰባቸው ሰዎች ካሉ እነሱን ላኩልን እና ከነሱ መካከል የምንረዳቸውን እንርዳ የሚል ደብዳቤ ጽፈናል። ሌላ ቦታ ደግሞ ችግር በሚገጥማቸው ጊዜ ሲጠይቁን እነዚህ ሰዎች እንደዚህ ጠይቆናል፣ ምን ታስባላችሁ እናንተ ብለን ጠይቅ። ያ እንግዲህ ያ ደብዳቤ ከደረሰን በኋላ ነው ይሄን ያደረግነው። አቋርጠናል ከተባለ በኋላ ነው ይሄን ያደረግነው። እናንተ ምከሩን እስቲ ምንድነው የቤተክርስቲያናችን ምንድነው በምን ታውቃላችሁ የሚል ጠይቀናል። ለዚህ ሁሉ አዎንታዊ መልስ አይደለም ያገኛል። እንግዲህ ምናልባት ከዚሁ ጋር የጄላንሳ ወንድም ያዲሱ ከሳቸው ጋር በነበረኝ ቆይታ በተለይ ከእናንተ ጋር አንዱ ዋናው ግጭት የነበረው የተሰበሰበው ገንዘብ በእኛ በኩል አልተላከም ነው ያልነው እንጂ ገንዘቡን ወስደዋል ብለን አላልንም። እንደውም እናምናቸዋለን፣ ትልቅ አክብሮት ነው ያለን ለነሱ የሚል ተናግረዋል። እና በእርግጥ ችግሩ ይሄ ነው ወይስ እነሱ እንደሚሉት ነው? አልገባኝም። እንደሱ እንደሚሉት ስትል ማለት እነሱ ምንም ችግር የለብንም ከገንዘቡ ውጭ ሌላ ችግር የለብንም ነው ይሉ የነበረው። እርስዎ ደግሞ አሁን እንደነገሩኝ ከ3 ዓመት በፊት ነው የተቋረጠው። ብዙ ናቸው ችግሮቹ፣ ከዛ በላይ ናቸው። ዲቴይሉን እግዚአብሔር ፈቃድ በሚሆንበት ጊዜ ቁጭ ብለን ኢንተርናሊ ከቸርቻችን ጋር እንናገራለን። ግን ያ ብቻ አይደለም። ይህን ልነግርህ እፈልጋለሁ። ያ ብቻ አይደለም፣ ሌሎች ነገሮች ናቸው እዛ ላይ ለነሱ ገንዘብ
በእነሱ በኩል ገንዘቡን እንዳንልክ ያደረጉን ነገሮች አሉ። እነሱ ነው ለመጠቃቀስ የሞከርኩት እንጂ የገንዘቡ መላኩ አይደለም። እኛ ለሰዎቹ ይድረስ እንጂ በማንስ በኩል በሄድኛ ምን ችግር አለብን? ከነዛ ሰዎች መካከል እኮ ዘመዶች የሉንም። እኛ እነዚህን ሰዎች አናውቃቸውም እኮ። እነሱ ጠየቁን፣ እነሱን መርዳት እንፈልጋለን። በቃ አለቀ። ይሄ ነው እንጂ እንትን አይደለም። ይሄ እነሱ እናምናቸዋለን የሚለውን ነገር ይኸውልህ ምን መሰለህ፣ አንድ ነገር አንድ ፈረንጆች ሪንጊንግ ዘ ቤል ይሉታል። ምንድነው? አንድ ነገር ደወል ከደወልኩ በኋላ ሰው ጆሮ ከገባ በኋላ ያንን ከጆሮ ውስጥ ማውጣት አይቻልም። ይሄን ደብዳቤ መጀመሪያ ያዩ ሰዎች ምንድን ነው የሚያስቡት? ይሄን ደብዳቤ የሚያይ ሰው ምንድን ነው የሚለው? እንደሚነገረው ነው የሚያስበው ወይስ እነዚህ ሰዎች በልቶታል ብሎ ነው የሚያስበው? ምን አይነት ከዛ በኋላ እየተነገረው ነገር እኮ ይሄንም ቢሆን ደግሞ በንግግር በውስጥ ሶልቭ የምናደርገው ነው እንጂ ደብዳቤ መውጣት አልነበረበት። ለኛ አልደረሰንም። ያ ደብዳቤ አንተ እንደጠየቀውና እንደተናገረው ለኛ አልተጻፈልን። ገንዘብ ላኩልን የሚል ተልኮልን ነበር፣ ግን እኛ ኦልሬዲ ገንዘቡ ሄዷል። ይሄንን 6 ቀጠማን ነው ክልሎች ይሄን ነገር ከነሱ ጋር እንደምንሰራ እየታወቀ ነው። ለነሱ እንደሄደ እየታወቀ ነው። ስለዚህ ለምን እያወቁ ይጠይቁናል የሚልም ጥያቄ ነው እኛ የገባል እና እንዴት ደብዳቤ ይጻፋል የሚለው ትንሽ ይሄ እንትን ብሎናል። ግን እኔ አንድ ማምነው ምንድነው በስህተት ያደረገን ሰው እግዚአብሔር ጥበብ ይስጠው፣ አውቆ ያደረገን ሰው ደግሞ እግዚአብሔር ይማረው ብሎ መሄድ ነው እንጂ ሌላ ነገር ውስጥ መግባት አልፈልግም። እና አሳዛኝነቱ ይሄ ነው። በአሁኑ በዚህ ሁናቴ ውጭ ባንናገር ደስ ይለኝ ነበር። መልካም ነገር ብዙ ነገር መስራት እንችል ነበር። በእኔ አመለካከት ሰው የፈለገውን ቢል ዋናው እግዚአብሔር ምን ይለኛል፣ ጌታ ምን ይለኛል። ሰው ዛሬ ያመሰግናል፣ ነገ ይከዳል፣ ነገ ደግሞ ከፍ ይላል፣ ዝቅ ይላል። ይሄ እኛን አይሰራንም። እኛን የሚሰራን እንደ መንፈሳውያን እግዚአብሔር ምን ይላል፣ ጌታ ምን ይላል። እና እግዚአብሔርን በዚህ አሳዝነን ከሆነ ከእግዚአብሔር ጋር ንስሐ እንገባለን። ግን ሌላው ሰዎች ምስጋናውን ምኑም እስከዚህ እንትን አይለንም ለማለት ነው። ያንን ፈልገን ስላልሆነ የምናደርገው። ምናልባት በሶሻል ሚዲያው ላይ እንዳዩት የተጻፈው ደብዳቤ ግንኙነታቸውን እነሱ ያቋርጡ እናንተ ታቋርጡ ግልጽ አይደለም። ይህን ጥያቄ ጠይቄያቸው ነበር። ምንም ግልጽ አይደለም፣ ግንኙነቱ ተቋርጧል ብቻ ነው የሚለው እና እናንተ እንዳላቋረጣችሁ ነው አሁን ደግሞ የሚነግሩኝ። እና የትኛው ነው ትክክሉ? እስቲ ይህን ግልጽ ያደርጉልኝ። እኔ እንግዲህ አነበብኩልህ፣ የተላከውን ኢሜይል አነበብኩልህ። እንግዲህ ምንትን የሚለው ሰው ተነጋግረን ስምምነት እስከምንደርስ፣ አሁን ስምምነት አልደረስንም ነው የተባለው አይደለም? ስምምነት አልደረስንም። ስምምነት እስከምናደርግ ድረስ ግንኙነታችን አቋርጠናል የሚለውን ደብዳቤ አንብቤልሃለሁ። which means ከ2017 ጀምሮ ግንኙነቱ ተቋርጧል ማለት ነው። እኔ አሁን የኔን አስተሳሰብ አይደለም የምናገረው፣ ደብዳቤው ራሱ የሚለውን ያነበብኩ እና ስለዚህ ይሄ ኦፊሻል ግንኙነቱ ተቋርጧል። እኛ ግን ቤተክርስቲያናችን ስለሆነች ምንም እንኳን ከጽሕፈት ቤቱ ጋራ ወይም ከኢንዲቪጁዋልስ ጋራ በአስተሳሰብ ባንስማማም ቤተክርስቲያናችን ነች። የእግዚአብሔር ስራ የእግዚአብሔር ስራ ነው። አናቆምም ስምምነት እስከምናደርግ ድረስ እኛና እነሱ እስከምንስማማ ድረስ እግዚአብሔር በእጃችን ያስቀመጠውን ገንዘብ ይዘን ወንድሞቻችን ሲራቡና ሲቸገሩ ዝም ብለን አንቀመጥ፣ እንሰራለን። በዚህ የሚሰድቡን ሰዎች ካሉ ሊሰሩን ይችላሉ፣ የፈለጉትን ሊሉን ይችላሉ። ስለዚህ እየተነጋገርን ስራችን ለመስራት ሞክረናል። በዚህ በእኛ በኩል አልላካችሁም ብለው የሚናገሩት ሌላም ነገር ቢናገሩ ግድ የለንም፣ ስራችንን እንሰራለን። ብንስማማ ደስ ይለናል። ማንስማማ ከሆነ አሁንም ለወደፊትም የእግዚአብሔርን ስራ ከመስራት ቤተክርስቲያናችንን ከመደገፍ የእግዚአብሔርን ስራ ከመደገፍ ሊያስቆመን የሚችል የግለሰብም የለም ድርጅትም የለም ምንም ነገር የለም። ለእግዚአብሔር ከመታዘዝ
እግዚአብሔር አድርጎ ያለንን ከማድረግ ወደ ኋላ ሊያስቆሙን የሚችል ኃይል የለም። ዋናው እኛ ዓላማችን የእግዚአብሔርን ፈቃድ መስራት ብቻ። ምናልባት ትንሽ ወደ ኋላ ልውሰድ እና ጋሽ አዲሱ በተለይ በ2017 ተቋረጠ አሁን ያሉኝን ምንድነው ትክክለኛው ምክንያት ስላልገባኝ ነው። እነሱ አቋርጠዋል በ2017 ደብዳቤ ጽፈዋል፣ ግን የመቋረጡ ምክንያት ምንድን ነው? በእኛ እንግዲህ ብዙ ታሪኮች አሉ። 6 ፔጅ ነው ባይ ዘ ወይ 6 ፔጅ ነው እና እዛ ውስጥ ያለውን ሁሉ መናገር አልፈልግም። እዛ ውስጥ የተካተቱ ነገሮች ያሰራሩ ነገር እኛ በነፃነት እንደ አንድ ኢንዲፔንደንት ኦርጋናይዜሽን እንድንሰራ የማያስችል ጥያቄ ነው እንድናደርግ የፈለጉ። እኛ ደግሞ ያንን ለማድረግ አልቻልንም፣ አንችልም። ይሄ ነው ችግሩ። አሁን ቅድም ያልኳቸው ነገሮች ችግሮቹ ዘሴም ናቸው። የዛሬ 3 ዓመት በፊት የነበሩ ናቸው አሁንም ያሉ እና እኛ ለእንትን አይደለም ዲፊካልት ለመሆን አይደለም እኮ ያንን የምናደርገው። እኛ እኮ መጀመሪያም ኮሚኒኬት ያደረግነው መጀመሪያም ብንሰራ ብለን የጠየቅነው እኛ ነን። እኛን መጀመሪያም የጠየቅነው እነሱ አይደለም የጠየቁን፣ እኛ ነን ሄደን የጠየቅነው። በግል እኔ አናግሬያቸዋለሁ ከዛ በፊት። ከዛ በኋላ ነው መጠን ተነጋግረን ብለን እንደዚህ ብናደርግ ይሻላል ከቤተ ክርስቲያን ጋር አንድነቷን ለመጠበቅ ስንል። እኛ ደግሞ አናውቃቸውም፣ እዛ እነሱ ያውቃቸዋል፣ አገልጋዮችን ያውቃሉ። እኛ ውጭ የቆየን ሰዎች ነን፣ በዚህ ከነሱ ጋር እንስራ በሚል እና ያ በሚቸግረን ጊዜ ያ ሳይሆን በሚቀርበት ጊዜ አድቫይዘሮችን ጨምር፣ እዛ ያሉትን ደግሞ እንትን ማለት ጀምር፣ መጠቀም ጀምር እና ሰዎች ወደኛ ደብዳቤ በሚጽፉበት ጊዜ እነሱን እንደውም ወደ እነሱ ነበር የምንለካው እና እነሱን አማክሩና ከነሱ የድጋፍ ደብዳቤ አምጡ እያል ነበር የምናደርገው። ያ ሁሉ አልሰራም። ስለዚህ እኔ አሁን እውነቱን ለመናገር በጌታ ፊት ነው የምነግር፣ እኔም ራሴ አይገባኝም። ምንድነው ነገሩ? ምንድነው አሁን ትልቁ ነገር ወንድሞችን መርዳት፣ አገልግሎትን መርዳት ሆኖ ሳለ አይናችንን ከዛች ላይ ለምንድነው ያነሳ ነው? ለምንድነው ያነሳ ነው? ለምንድነው እኛ ስንጨቃጨቅ እኛ እዚህ እንትን እያልን ወንድሞቻችን የሚቸገሩ? ለምንድነው ቢሮክራሲ እንትኑን ለማፋጠን ስራ ኤፊሽንት ለማድረግ ነው ቢሮክራሲ መጠቀም ያለብን እንጂ ለመጓተትና እርስ በርስ ለመባላት አይደለም። ስለዚህ እኛ ያንን ከዛ ነገር ዲቮርስ ማድረግ ነው የፈለግነው፣ ከዛ መፋታት ነው የፈለግነው። በጭቅጭቁ መፋታትና ስራችንን መስራት ነው የፈለግነው። አሁንም ለወደፊትም ከሚተባበረን ጋር አብረን እንሰራለን። መልካም ነገር የሚያመጣ ከሆነ አብረን እንሰራለን። እንቅፋት የሚሆንብን ጋራ ግን ጊዜያችንን ማጥፋት አንፈልግም። እግዚአብሔር የሰጠን እድሜ ምን ያህል እንደሆነ አናውቅም። ባለን ጊዜ እግዚአብሔርን ስራ አገልግለን ማለፍ ነው የምንፈልገው። ይሄ ነው ጥሪያችን። ሌላ ነገር ምንም ነገር የለንም። ሁላችንም እዚህ ያለ ነው። አሁን በዚህ ነገር ውስጥ ያለ ነው። ምንም ነገር ፈልገን አይደለም። ምስጋናውንም ፈልገን አይደለም፣ ገንዘብን ፈልገን አይደለም፣ ምንንም ፈልገን አይደለም። እግዚአብሔር ከሚያስፈልገን በላይ የሰጠን ሰዎች ነው። ወንድሞቻችን እኛ ስንበላ እነሱ ካልበሉ፣ የእኛ ልጆች በልተው ሲያድሩ ሌላ ቦታ አለ፣ ሌላ አገልጋይ አለ፣ ልጆቹ እየተራቡ የሚያድሩ። እኔም የጌታ ልጅ ነኝ፣ እሱም የጌታ ልጅ ነው። ምናልባት ከኔ የበለጠ እየደከመ ያለ ለወንጌል ያ ሰው። ያንን እያሰብን ነው ይሄንን ለመስራት እኛ የምንፈልገው። ወንድሞቻችን አሉ እና አይናችንን ከዛ ላይ ለምንድን ነው የምናነሳው? ሌላው ነገር ቢሮክራሲ አለቅነቱ ምንድን ነው? ለምን ይጠቅማል? አንተ ከኔ ስር ሆነ ምን ይጠቅማል? ይሄ አገልጋይ ነው የተባልነው። አገልጋይ ማለት እኮ አሽከር ሆኖ መስራት ነው እንጂ ሌላውን ካልታዘዝክ ማለት አይደለም እኮ። እና ስለዚህ ይሄ መካከል ያለው ይሄ ቢሮክራሲ ምናምኑ ሁሉ አስቸግሯል። እና ይሄንን ነገር እግዚአብሔር እንደው ይፈታልን መልካም። ወደ ታች እንውረድ፣ ወደ ታች መውረድ ያስፈልገናል ብዬ አስባለሁ። ወረድ ብለን ከትንሹን
ይሄንን እንደ ምስክርነት ልንገርና እንትን በላ አስታውሳለሁ። ኢትዮጵያ ሄጄ አንድ ጊዜ አንድ ቦታ ላገለግል አስቀመጡኝ። ጥሩ ወንበር ሰጡኝ። ቤት አስቀመጡኝ። ወንድማችን ብለው ፑልፒት ላይ ወጣሁ። ፑልፒት ላይ በምመለከትበት ጊዜ አንድ እድሜዋ ገፋ ያለ ሴት ነበረች እና የኔ ወንበር ባዶ ነው የተቀመጥኩበት፣ ምክንያቱም እኔ እዛ ላይ ስለወጣሁ። ያቺ ሴት ግን የተቀመጠችው ወደ ግራ በኩል ቁጭ ብላ የተቀመጠችበት ከሜዳ የመጣ ድንጋይ ነው፣ የቡልቡል ድንጋይ ላይ ነው የተቀመጠችው። ያንን ያየሁት ለማምለክ ስትነሳ ነው ያየሁት። የተቀመጠችው ድንጋይ ላይ ነው፣ ወንበር ላይ አይደለም የተቀመጠችው። የዛን ጊዜ ለማገልገል አስቸገረኝ። ምንድነው what is the difference? የኔና በሷ መካከል ልዩነቱ ምንድነው? እኔ ከከበረ ወንበር ላይ ተነስቼ እንትስ የኔ ወንበር ተቀምጧል፣ እዛ ብቻውን ተቀምጧል። እሷ ድንጋይ ላይ ተቀምጣለች። የኛ ልብ እዛች ሴት ላጋ ነው ያለው፣ እዛች ድንጋይ የተቀመጠችው ጋር ነው ያለው። ለኔ አይደለም፣ ለሌሎች አይደለም፣ እዛች ልጅ ጋር ነው፣ እዛች እንደነዚህ ያሉ ሰዎች ጋር ነው። ለነሱ ነው የቆምነው እና ፎከሳችንን ሉዝ እንዳናደርግ ነው እኔ የምፈራው እና በዚህ እግዚአብሔር የሚያዝንብን ይመስለኛል። እንግዲህ በጣም ጥሩ ሀሳብ ነው ወንድም አዲሱ። በተለይ እንግዲህ በእናንተ በኩል ስራው እንደሚቀጥል ነው አሁን እየተነጋገርን ያለ ነው። በዚህም ይሁን በዛ ስራው ይቀጥላል። ግን ከኢትዮጵያ ሙሉ ወንጌል መሪዎች ጋር ያላችሁስ ግንኙነት እንዴት ነው? በዚህ ጉዳይ ላይ ይቀጥላል ወይ? ለመስማማትና ለመነጋገርስ ያስባችሁት ነገር የለም ወይ? እንግዲህ እኛ በበኩላችን መጀመሪያ ትንሽ ተከሳ ያደረግኩ ይመስለኛል። እግዚአብሔር የሰጠንን ራዕይ እኔንስ ከሚያደርጉ ከማንኛቸውም ሰዎች ጋር በሰላም መስራት ነው የምንፈልገው። ብዙ ዓመታት በሰላም ኖረናል። አሜሪካ በሰላም የኖር ነው። እዚህ ጭቅጭቅ ውስጥ የገባ ነው እናገልግል ብለን ነው እንጂ በሰላም መኖር እንችላለን። ግን የእግዚአብሔርን ስራ መስራት ስለምንፈልግ ይሄንን ነገር በወንድማማችነት ተማምኖ አለ አይደለም ተነጋግሮ አንደርስታንድ ተደራርጎ የኛን ዓላማ የኛንም ኮንስትሬንት ወይም ደግሞ ህጉ የሚጠብቅብንን ማድረግ የምንችለውን ነገር ተረድተው ከኛ ጋር አብሮ የሚሰራ ግሩፕ እስካለ ድረስ እኛ ፈቃደኛ ነን። ምክንያቱም እኛ መርዳት ብቻ ነው ፍላጎታችን፣ ማድረግ ነው ፍላጎታችን። እዛ ውስጥ ለሚደረገው የፖለቲካው ነገር የቸርቹ ነገር የምኑ ነገር ውስጥ አያገባንም። ትክክል ነው ስህተት ነው የምንለው ነገር የለም። ነገሮችን የምንመለከተው ምንድነው እግዚአብሔር የሰጠን አገልግሎት በምናደርግበት ጊዜ ያንን አገልግሎት ለመስራት ኢንሃንስ ለማድረግ ወይም ደግሞ ለማፋጠን የሚረዳ ትብብር ብቻ ነው የምንፈልገው። ምንም ነገር እኮ አንፈልግም እኮ። እኛ እኮ የምንፈልገው ምንድነው ሰዎችን አስታውቁን፣ ችግረኞቹን ንገሩንና እንርዳቸው። እንረዳ ደግሞ ህጋዊ በሆነ መንገድ እናደርገው። ለምናደርገው ደግሞ ደረሰኝ ይድረሰን። ምክንያቱም እኛ ኦዲት ስንደረግ ችግር ውስጥ መግባት አንፈልግም። እንትና ኔትወርካችን ሸትዳውን እንዲደረግ ወይም እንዲዘጋብን አንፈልግም። ቬሪ ሲምፕል ነው። ይሄ በጣም ቀላል የሆነ ነገር ነው እና ስለዚህ ለወደፊት እንግዲህ ከነሱ የሚመጣውን እንጠብቃለን። ነገር ግን ማለት የምንችለው ምንድነው እኛ ይሄ ነገር ግላዊ አይደለም፣ ከግለሰብ ጋር የተያያዘ አይደለም። ይህን ሰዎች እንዲረዱን እንፈልጋለን። ከግል ወይም ቢሮ እስከሚሰሩ ሰዎች ጋር አይደለም ችግሩ፣ የአሰራር ጉዳይ ነው። የአሰራር ጉዳይ ስለሆነ አሰራሩ የኛ አሰራራችንም ደግሞ የተቀረጽኩና እንትን ያለው ሰዎች እዛ ስላሉ የነሱን ከነሱ ጋር ፖዚሽን ለመያዝ ወይም ደግሞ ለመከራከር አይደለም እንትን ያለው። የያዝነው አሰራራችን ህጋዊ ስለሆነ በዚህ ህጋዊ በምንሰራበት መንገድ ውስጥ አብሮን የሚሰራ ሰው እስካለ ድረስ ፈቃደኞች ነን። ግን ያንን ነገር ጣሱ የሚል እስካለ ድረስ ደግሞ ምንም ህግ መጣስ አንችልም ወይም ደግሞ የቆሙበትን ዓላማ ማፍረስ አንችልም። ስለዚህ በእኛ በኩል ይህን ነገር እንትን ብለው ለመነጋገር የሚፈልግ ከሆነ በተሻለ መንገድ የምንሰራበት መንገድ አለ የሚሉ ከሆነ ያው የቦርዶ አቋም ምንድነው ሁልጊዜ ለሰላም ያለን ሰዎች ነው። ቤተክርስቲያናችን ነች ከቤተ እምነቱ ጋራ ያላቸውን ግንኙነት አቋርጠዋል የሚለው ቃል
እኔ አልገባኝም። ምናልባት ሰው እንዲያስረዳኝ ይፈልጋል። ቤተ እምነት ሲባል እንግዲህ ሙሉ ወንጌል ማለት ነው ለእኔ። ከጽሕፈት ቤቱ ቢል መልካም ነው፣ ግን ከቤተ እምነቱ ጋር የሚለው ነገር ትንሽ ብሎብኛል። ምናልባት እንግዲህ የመጨረሻ ጥያቄ ላድርግና ተጨማሪ ሀሳብ ካለ በኋላ ላይ እናነሳለን። እንግዲህ አሁን መጋቢ ይልማ አገልግሎቱን አስረክበዋል። አዲስ መሪ ነው የተተካው በቅርቡ እንደሰማ ነው። ምናልባት ከአዲሱ አስተዳደር እና መሪዎች ጋር የመነጋገር ሀሳብ ይኖራል? እኛ እነሱን ነው የምንጠብቀው። ምክንያቱም ብዙ ሞክረናል፣ ብዙ ጽፈናል፣ ብዙ አድርገናል፣ ብዙ ደብዳቤ ተጻጽፈናል፣ ከልክ በላይ ለምነናል። ከልክ በላይ ብዙዎቹን መናገር ስለማንፈልግ ከልክ በላይ ሞክረናል። ስለዚህ ከእነሱ የሚመጣውን አይተን ትክክለኛውን መንገድ ይዘን እንሄዳለን። እኛ ደግሞ እንደተባለ ቦርዱ ያለነው ብቻ አይደለም፣ ወይም ደግሞ አንድ ሰው ወይም ጥቂት ሰዎች አይደለም የሚሰሩት። ቅድም ነገር ያለው ኢትዮጵያም ያሉ ታላላቆቻችን በቤተክርስቲያን ውስጥ አባቶቻችን አሉ፣ እነሱ አሉ፣ ሌሎችም አሉ። ሁላችንም ተመካክረን የእግዚአብሔር ስራ ኢንሃንስ የሚደረግበትን ስራችንን የምንሰራበትን መንገድ ከማንም ሰው ጋር በሰላም ለመስራት ፈቃደኞች ነው። ግን እኛ አሁን ሀሳባችን ለውጠን የምንሄድበት ወይም ደግሞ አለ አይደለም ይሄን አድርጉ ያልነው ነገር የለም። እኛ ይሄን እንዲገባን የምንፈልገው ምንድን ነው? እኛ አድርጉልን ያልነው ነገር የለም። የተጠየቅነው ነገር ማድረግ አንችልም ነው የምንለው እንጂ ቤተክርስቲያን እንድታደርግልን የምንፈልገው ነገር የለም። እኛ ሰጪዎች ነን። እኛ መስጠት ነው የምንፈልገው። ግን በምናደርግበት ጊዜ ያው ያልኩትን መስመር በጠበቀ እንዲሆን ስለምንፈልግ ወንድማማቾች ነን። ገበናችን በእኛ ውስጥ መቅረት አለበት። ምናልባት ሰዎች እንደዚህ ከሆነ ለምን ይህን ተናገር ሊሉ ይችል ይሆናል። ቅድም ባልኩት መንገድ ነው ይህን የምናገረው። ምክንያቱም ይሄ የብዙዎች ሬፒቴሽን የተነካበት ነው። የብዙዎች የእኛ ብቻ አይደለም፣ ቦርድ ያለ ነው ብቻ የአድቫይዘሮቻችንም ሁላችንም አሁን እዚህ ውስጥ ወደ 20 ምናምን የሚሆኑ ሰዎች አሉ። ከ40-50 ዓመት ያገለግሉ ሰዎች ናቸው እዚህ ያሉ። እነሱም በሙሉ የጎዳ ነገር ስለሆነ ይህን ነገር መናገር ስላለብን ነው እንጂ እኛ መናገር ስለፈለግንም አልነበርም። እና መልካም ነገር እስከመጣ ድረስ ጸልየን ተመካክረን ወደ መልካም ነገር እንሄዳለን ብዬ አስባለሁ። ፍላጎታችንም ያ ነው። ግን ዓላማችን መርሳት የለብንም። ዓላማችን አድሚኒስትሬሽን አይደለም። ዓላማችን ታች ነው ያለው፣ ሌላ ቦታ ነው ያለው። አይኖቻችንን ከዛ እንዳናነሳ ነው የምመክረው። በጣም ነው የማመሰግነው ወንድማችን ዘማሪ አዲስ ወርቁ። በጊዜም በመስጠት ሰፊ ሀሳቦችን ተከፋፍለናል። እግዚአብሔር ደግሞ መልካም ጊዜም ዘመንም እንደሚያመጣ ተስፋ እናደርጋለን። ስለሰጡኝ ጊዜ በጣም እጅግ አድርጌ ነው የማመሰግነው። እግዚአብሔር ይባርክልኝ ማለት እፈልጋለሁ። መልካም ጊዜ። አሜን። ሰው ወደ መሪነት ማለት ጠላትነት መንፈሱ ቢያንስ የዶክተር አብይ ትኩረት ቤተክርስቲያን እናትን አይደለችም። ትውልዱን እንደ ፋብሪካ ውጤቱን ሐሰተኛ ነቢያትና የሚሳሳት ነቢያት የምንናገረውና የተጠራንበት ነገሩ የተለያየ የቤተ ክርስቲያን መልክ አሁን ባለንበት ሁኔታ ምንድን ነው የሚመስለው?